ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ 19ኛውን ቪዲዮ ወይም ደግሞ የ19ኛ ቀን ትምህርት እንማማራለን። እንግዲህ ሁሌም እንደምላችሁ ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ወይም ደግሞ ትምህርቶች ለአንድ ወር ያህል ወይም ደግሞ ለ30 ቀን ያህል ሳትሰለጁ ብትከታተሉ መጨረሻ ላይ ጥሩ ነገር እንደምታገኙ ወይም ደግሞ ትልቅ ለውጥ እንደምታገኙ ምንም ጥርጥር የለውም ማለት ነው። ኦኬ እንግዲህ ወደ ዛሬው ትምህርታችን ስንገባ እንደነገርኳችሁ በዛሬው ትምህርታችን 19ኛውን ቪዲዮ እንማማራለን። ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ አረፍተ ነገሮች ወይም ደግሞ ንግግሮች አሉ። ከዚህ ጋር ደግሞ በአማርኛው ትርጉማቸው ምን ማለት እንደሆነ ተቀምጧል ማለት ነው። ሰው እያንዳንዳቸው እንዴት በቀላሉ ማንበብ እንደምንችልና በአማርኛ ውስጥ ትርጉማቸው ምን ይመስላል የሚለውን እንማማራለን። እንጀምር። ኦኬ ከመጀመሪያው ላይ ስንጀምር የመጀመሪያው ምን ይላል የሚለውን ነገር ስናይ መጀመሪያ የምናየውን አሁን እንዴት በቀላሉ ማንበብ እንደምንችል እስኪ በጋራ እንየው። የመጀመሪያው እንግሊዘኛ አልፋቤት ዲ ነች። ከዛ ኦ ይላል ኦ። አሁን ተነባቢና አናባቢ ድምጾች በተከታታይ ሲመጡ በአንድ ላይ ነው የሚነበቡ ብለናል። ሶ ዲኦ በአንድ ላይ እንደምን ይነበባል? እንደ ዶ ይነበባል። ዶ ብለን እናነባዋለን። ከዛ ኤንን ደግሞ ን ብለን ማንበብ፣ ቲን እንደ ት ማንበብ ማለት ነው። ከዚህ በኋላ አገጣጥመን በአንድ ላይ ማንበብ ነው። በጣም ቀላል ነው ማለት ነው። በአንድ ላይ ሲነበብ ዶ ን ት ዶንት ብዬ አነባዋለሁ። ከዛ ወደዚህኛው ሲሄድ ኤልኤን እንደ ላ ማንበብ እንደ ላ። ከዛ ዩ ጂኤች በአንድ ላይ ምን ተብሎ ይነበባል? ፍ ተብሎ ይነበባል። ፍ። እስኪ ሙሉን በአንድ ላይ እናነበው። ላ ፍ ላፍ ተብሎ ይነበባል። ሙሉ ሲነበብ ዶንት ላፍ ምን ማለት ነው? ዶንት የሚለው ኔጌቲቭ ስለሆነ ላፍ ማለት ደግሞ መሳቅ ማለት ነው። ሶ ዶንት ላፍ ስንል አትሳቅ ወይም ደግሞ አትሳቂ ማለት ነው። ኦኬ ይህን በዚህ ካየን ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይላል? ደብሊኦ እንደ ዎ ይነበባል። እንደ ዎ። አርን እንደ ር ማንበብ፣ ኬን እንደ ክ በአንድ ላይ ሲነበብ ምን ይሆናል? ወርክ ብዬ አነባዋለሁ። ኦኬ ወደዚህኛው ሲሄድ ኤችኤ እንደ ሃ ማንበብ እንደ ሃ፣ አርን እንደ ር፣ ዲን ደግሞ እንደ ድ ማንበብ። በአንድ ላይ ሲነበብ ሃ ር ድ ሃርድ ተብሎ ይነበባል። እስኪ ሙሉ እናነበው። ወርክ ሃርድ ብዬ አነባዋለሁ። በአማርኛው ማለት ነው። ወርክ ማለት ስራ ማለት ነው። ሃርድ ማለት ደግሞ ጠንካራ ማለት ነው። ሶ ወርክ ሃርድ ስንል ጠንክረህ ስራ ወይም ደግሞ ጠንክረሽ ስሪ ማለት ነው። ኦኬ ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይላል? ቲኢን እንደምናነባዋለን እንደ ቲኢን እንደ ቲ ማንበብ። ከዛ ኤ ሳይለንት ነች ወይም ደግሞ አትነበብም። ሶ ኤን እናልፍና ሲኤች እንደምን ይነበባል? እንደ ቺ ይነበባል። እንደ ቺ በአንድ ላይ ሲነበብ ቲች ብዬ አነባዋለሁ። ከዛ ወደዚህኛው ሲሄድ ቲኤችኢ እንደ ዘ ይነበባል። እንደ ዘ። ኤምን ደግሞ እንደ ም ማንበብ እንደ ም። በአንድ ላይ ሲነበብ ዘም። እስኪ ሙሉ እናነበው። ቲች ዘም ተብሎ ይነበባል። ቲች ማለት ማስተማር ማለት ነው። ዘም ማለት ደግሞ እነሱን ወይም ደግሞ ሁለትና ከዛ በላይ የሆነን ሰው ዘም ብለን እንጠራዋለን። ሰው ቲች ዘም ስንል አስተምራቸው ማለት ነው። ኦኬ መልካም። ወደዚህኛው ስንሄድ በተመሳሳይ ይህ ደግሞ ምን ይላል? ዲኦ እንደምን ይነበባል ብለናል። ዲኦ እንደ ዶ እንደሚነበብ አይተናል። እንደ ዶ። ኤንን እንደ ን፣ ቲን ደግሞ እንደ ት ማንበብ እንደ ት። በአንድ ላይ ዶንት ብለን እናነባዋለን። ከዛ ወደዚህኛው ስንሄድ አይቲ ኢት ተብሎ ይነበባል። ኢትስ። ኦኬ ይህኛውስ ምን ይላል? ኤንኦ እንደ ኖ ይነበባል። እንደ ኖ። ደብሊው ደግሞ እንደ ው። በአንድ ላይ
ነው ተብሎ ይነበባል። እስኪ ሙሉ እናነበው። ዶንት ኢት ነው። ዶንት ኢት ነው ተብሎ ይነበባል። ምን ማለት ነው? አሁን አትስራው ወይም ደግሞ አሁን አትስሪው እንደማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለው ደግሞ ምን ይላል? ኤስ እንደ ስ ነው የምትነበበው፣ እንደ ስ። እሺ ኤልኢ ደግሞ እንደ ሊ ይነበባል፣ እንደ ሊ። ከዛ አሁንም ቀጣዩ ኢ ነች አይደለ? ኢ ከዚህ ጋር ሳይለንት ነች ወይም ደግሞ አትነበብም። ከዛ ፒን እንደ ፕ ማንበብ፣ እንደ ፕ በአንድ ላይ ሲነበብ ስ ሊ ፕ ስሊፕ፣ ስሊፕ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ቲ አይ ታይ ተብሎ ይነበባል። ታይ ብለን እናነባዋለን። ከዛ ጅ ጀ ኤች ቲ በአንድ ላይ ምን ተብሎ ይነበባል? ት ተብሎ ይነበባል። ት ቲ አይን ታይ ብለን ማንበብ። ከዛ ጅ ኤች ቲን ደግሞ በአንድ ላይ ት ብለን ማንበብ። ሙሉ ሲነበብ ታይ እት፣ ታይት፣ ታይት ብለን እናነባዋለን። እስኪ ሙሉ እናነባው። ስሊፕ ታይት፣ ስሊፕ ታይት ምን ማለት ነው? በደንብ ተኛ ማለት ነው። በደንብ ተኛ። ኦኬ ወደሚቀጥለው ስንሄድ ኤስኢን እንደምን እናነባዋለን? እንደ ሰ ማንበብ፣ እንደ ሰ። አርን እንደ ር፣ ቪን ደግሞ እንደ ቭ እናነባዋለን፣ እንደ ቭ። ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። እስኪ ባድ ላይ እናነባው። ሰ ር ቭ፣ ሰርቭ፣ ሰርቭ ብዬ አነባዋለሁ። ኦኬ ወደዚህኛው ሲሄድ በተመሳሳይ ቲኤች እንደምን ይነበባል ብለናል? እንደ ዘ እናነባዋለን፣ እንደ ዘ። ኤምን ደግሞ እንደ ም እናነባዋለን፣ እንደ ም። በአንድ ላይ ሲነበብ ዘ ም፣ ዘም፣ ዘም ተብሎ ይነበባል። እስኪ ሙሉ እናነበው። ሰርቭ ዘም፣ ሰርቭ ዘም ምን ማለት ነው? አገልግላቸው ወይም ደግሞ አገልግያቸው ማለት ነው በአማርኛው። ኦኬ ይህን በዚህ ካየን ወደሚቀጥለው ስንሄድ በተመሳሳይ ከዚህ ላይም ከመጀመሪያው ጋር ምንም ልዩነት የለውም፣ ተመሳሳይ ነው። ልዩነቱ ከዚህ ጋር ብቻ ነው ማለት ነው። ኦኬ ኤስኢን እንደ ሰ ማንበብ፣ አርን እንደ ር፣ ቪን ደግሞ እንደ ቭ እናነባዋለን፣ እንደ ቭ። ከዛ ኢ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብ። በአንድ ላይ ሲነበብ ሰ ር ቭ፣ ሰርቭ፣ ሰርቭ። ኦኬ ይህስ ምን ይላል? ኤምኢን ሚ ብለን ማንበብ፣ ሚ። እስኪ ሞ እናነበው። ሰርቭ ሚ፣ ሰርቭ ሚ ምን ማለት ነው? አገልግለኝ ማለት ነው። ሚ ማለት እኔን እንደማለት ነው። ሰርቭ ማለት ማገልገል ማለት ነው። ሶ ሰርቭ ሚ ስንል አገልግለኝ ወይም ደግሞ አገልግይኝ እንደማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ይህ ደግሞ ምን ይላል? ጂኦ በአንድ ላይ እንደምን ይነበባል? እንደ ጎ ማንበብ፣ እንደ ጎ። ከዛ ይህ ደግሞ ምን ይላል? ኤፍኤ እንደ ፋ፣ ኤስ እንደ ስ፣ ቲን እንደ ት ማንበብ። በአንድ ላይ ፋ ስ ት፣ ፋስት፣ ፋስት። እስኪ ሙሉ እናነበው። ጎ ፋስት፣ ጎ ፋስት ምን ማለት ነው? በፍጥነት ሂድ ወይም ደግሞ በፍጥነት ሂጂ ለማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ዲን እንደምን ማንበብ? እንደ ድ ማንበብ፣ እንደ ድ። ኦኬ አርኢን ደግሞ እንደ ሪ፣ ኤንን እንደ ን፣ ኬን እንደ ክ። እስኪ ባድ ላይ እናነበው። ድ ሪ ን ክ፣ ድሪንክ፣ ድሪንክ። ከዛ ይህ ደግሞ ምን ይላል? ቲኤች አይ ኤስ በአንድ ላይ ዚስ ተብሎ ይነበባል፣ ዚስ። እስኪ ሞ እናነበው። ድሪንክ ዚስ፣ ድሪንክ ዚስ ምን ማለት ነው? ይህን ጠጣ ወይም ደግሞ ይህን ጠጭ እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤስኢን እንደምን ማንበብ? እንደ ሲ፣ ኤንን እንደ ን ማንበብ፣ ዲን ደግሞ እንደ ድ ወይም ደግሞ ድ የሚል ድምፅ ይኖራታል። በአንድ ላይ ሲነበብ ሲ ን ድ፣ ሴንድ፣ ሴንድ ብለን ማንበብ። ከዛ ይሄ ደግሞ ምን ይላል? ቲኤችኢ እንደ ዘ ይነበባል ብለናል፣ እንደ ዘ። ኤምን ደግሞ እንደ ም ማንበብ፣ እንደ ም። በአንድ ላይ ሲነበብ ዘ ም፣ ዘም፣ ዘም። እስኪ መሆን አንበው። ሴንድ ዘም፣ ሴንድ ዘም ምን ማለት ነው? ላካቸው ወይም ደግሞ ላኪያቸው ማለት ነው በአማርኛው። ኦኬ ወደሚቀጥለው ስንሄድ ሲኤችኦ ምን ተብሎ ይነበባል? እንደ ቹ እናነባዋለን፣ እንደ ቹ። ከዛ ኦን እናልፍና
ኤስኢን ደግሞ እንደዚህ ማንበብ እንደዚህ በአንድ ላይ ሲነበብ ቹኢዝ ቹኢዝ ቹኢዝ። ከዛ አይቲን ደግሞ ኢት ብለን ማንበብ ኢት። እስኪ ሞ እናነበው ቹዊዝ ኢት ቹዊዝ ኢት ተብሎ ይነበባል። ምን ማለት ነው? ይህንን ምረጥ ወይም ደግሞ ይህንን ምረጭ እንደማለት ነው። ቹዊዝ ማለት ምርጫ ነው። እሺ ወደዚህኛው ስንሄድ ኤምኦ እንደምን ይነበባል? እንደ ሞ ወይም ደግሞ ሞ የሚል ድምፅ ይኖረዋል። ቪ እንደ ቭ፣ ኢ ሳይለንት ነች። በአንድ ላይ ሲነበብ ሞቭ 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 ብዬ አነባዋለሁ። ኦኬ ይህ ደግሞ ምን ተብሎ ይነበባል ብለናል? ኤፍኤን እንደ ፋ ማንበብ፣ ኤስን እንደ ስ፣ ቲን እንደ ት ማንበብ ብለናል። በአንድ ላይ ሲነበብ ፋ ስ ት ፋስት ፋስት። እስኪ ሙሉ እናነበው ሞቭ ፋስት ሞቭ ፋስት ምን ማለት ነው? ፍጠን ወይም ደግሞ ፈጥነህ ተንቀሳቀስ እንደማለት ነው። እሺ ወደዚህኛው ስንሄድ አርኢ እንደ ሪ ማንበብ፣ ኤልኤን እንደ ላ፣ ኤክስን እንደ ክስ ወይም ደግሞ ክስ የሚል ድምፅ ይኖራታል። ሙሉ ሲነበብ ሪ ላ ክስ ሪላክስ ሪላክስ። ከዛ ይሄኛው ደግሞ ምን ይላል? ኤንኦን እንደ ኖ፣ ደብሊውን እንደ ው ማንበብ። በአንድ ላይ ሲነበብ ኖ ው ኖው ኖው። ሙሉ ሲነበብ ሪላክስ ነው ሪላክስ ነው። ምን ማለት ነው? እርፈት አድርግ ወይም ደግሞ አሁን እርፈት አድርግ እርፈት አድርጊ ለማለት ስንፈልግ ነው ማለት ነው። ኦኬ ወደ መጨረሻው ስንሄድ ኤችዩን ኤችዩ እንደ ሁ ሳይሆን እንደ ሃ ማንበብ እንደ ሃ። ጅን ደግሞ እንደምን ማንበብ? እንደ ግ እንደ ግ። በአንድ ላይ ሲነበብ ሃ ግ ሃግ ተብሎ ይነበባል። ከዛ ኤምኢን እንደ ሚ ማንበብ እንደ ሚ። በአንድ ላይ ሲነበብ ሃንግ ሚ ሃንግ ሚ። ምን ማለት ነው? እቀፈኝ ወይም ደግሞ እቀፊ ለማለት ብንፈልግ ሃንግ ሚ ማለት ይቻላል ማለት ነው። ኦኬ እንደዚህ እያደረግንም በቀላሉ ማንበብና ትርጉማቸውን መለማመድ እንችላለን ማለት ነው። እንግዲህ ቪዲዮ እየተመቻችሁ ከሆነ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ የበለጠ ለብዙዎች ተደራሽ እንዲሆኑ እንድታደርጉልኝ በአክብሮት እጠይቃለሁ። ምክንያቱም እናንተ ሳብስክራይብ ስታደርጉ የምለቃችሁን ቪዲዮዎች በደንብ ስትከታተሉ እኔም ደግሞ የተሻሉ ለእናንተ ይጠቅማሉ የሚሉ ቪዲዮዎችን ለወደፊት ጠንክሬ እንድሰራ ብርታት ስለምትሆኑ ሸር፣ ላይክ፣ ሳብስክራይብ እንዳይረሳ። የዛሬ ትምህርታችን የቪዲዮችን ይህን ይመስል ነበር። ቀጣይ 20ኛውን ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ